ለካምፓኒያችሁ ትክክለኛው ባለሙያ እንዳይመጣ እያደረጋችሁ ያላችሁት እራሳችሁ ናችሁ። በአሁኑ ሰዓት ኳሊቲ አፕሊካንት የምንላቸውን ማግኘት ምን ያህል ከባድ እየሆነ እንደመጣ ሁላችንም እናውቃለን። የተለያዩ ፋክተሮች ቢኖሩትም ብዙዎቻችን እያደረግነው ያለነው ወይም ደግሞ ሳናስተውለው እያደረግነው ያለ አንድ ስህተት አለ። እሱም ኳሊቲ አፕሊካንቶችን የሚስብ አይነት ጆብ ፖስት መጻፍ አለመቻላችን ነው። ባድ የምንላቸው ጆብ ፖስቶች ኳሊቲ አፕሊካንቶች እንዳይመጡ ብቻ ሳይሆን ትክክለኛ ያልሆኑ ወይም ደግሞ ከኛ ካምፓኒ ጋር ፊት የማያደርጉ ብዙ አፕሊካንቶች እኛ ጋር አፕላይ እንዲያደርጉ ያደርግብናል። ፖስት ለምናደርጋቸው የስራ ማስታወቂያዎች 200 300 ከዛም በላይ አፕሊካንቶች እናገኛለን። ነገር ግን ኳሊቲ የምንላቸውን ከኛ ካምፓኒ ጋር የሚሄዱትን አፕሊካንት ማግኘት አለመቻል ትልቅ ኪሳራ ነው። በዚህ ምክንያት ደግሞ ቶፕ ካንዲዴቶች አፕላይ ሳያደርጉ ይቀራሉ። ቶፕ ካንዲዴት የምንላቸውን አትራክት ማድረግ የማይችል ጆብ ፖስት የምንፈልጋቸው ካንዲዴቶች ኮንፊውዝድ እንዲሆኑና አፕላይ እንዳያደርጉ ያደርጋቸዋል። ስለዚህ በዛሬ ቪዲዮ ኳሊቲ ካንዲዴቶችን አትራክት የሚያደርግ አይነት ጆብ ፖስት ምን አይነት እንደሚመስል እና ምን አይነት ስህተቶች ደግሞ እነዚህን ኳሊቲ ካንዲዴቶቻችንን እንደሚያባረርብን ወይም እንድናጣ እንደሚያደርገን እናያለን። ከትልቁ ችግር እንጀምር። ብዙ የካምፓኒ ባለቤቶች ወይም ፋውንደሮች እና ኤችአሮች ጆብ ፖስቶችን ሲጽፉ የሚጽፉት ለትክክለኛ ኦዲየንስ አይደለም። ጆብ ፖስቶችን ስንጽፍ ኦዲየንሳችን መሆን ያለበት ስራ ፈላጊው ነው። አንዳንድ የምናያቸው ጆብ ፖስቶች ግን ለራሳቸው ለፋውንደሮች ወይም ለኤችአሮች የተጻፉ ይመስላሉ። ለማለት የፈለጉትን በምሳሌ ላስረዳችሁ። ይህ ጽሁፍ ለማን ነው? በደንብ ካስተዋላችሁት የካምፓኒ ዲስክሪፕሽን እንጂ ጆብ ፖስት አይመስልም። ምክንያቱም ካንዲዴቱ ወይም ደግሞ አፕሊካንቱ ሲያነበው ምን እንደሚሰራ፣ ምን እንደሚጠበቅበት፣ ካምፓኒ ውስጥ ያሉት ቲሞች ምን እንደሚመስሉ አያሳይም። ምን አይነት ኮምፐንሴሽን እንደሚያገኝም ዲስክራይብ አያደርግም። ካንዲዴታችሁን ታርጌት አድርጋችሁ የምትጽፉ ከሆነ ግን መመለስ ያለባችሁን ጥያቄዎች በሙሉ ትመልሳላችሁ። ስራዬ ምንድን ነው? ኮምፐንሴሽኔ ምን ያክል ነው? ከምን አይነት ሰዎች ጋር እሰራለሁ? ምን አይነት ቫሊዎችን አገኛለሁ እና ካሪር ፓዜ ከዚህ ካምፓኒ ጋር ምን ሊመስል ይችላል የሚለውን ጥሩ ጆብ ፖስት መመለስ መቻል አለበት። ይህንን እንፈልጋለን ከማለት ወደ ይህንን ኦፈር እናደርጋለን የሚል አይነት ጆብ ፖስት ከሄዳችሁ ኳሊቲ ካንዲዴቶችን የማታገኙበት ምንም ምክንያት የለም። ወደ ሁለተኛው ትልቅ ስህተት ደግሞ እንሂድ። ዘዊሽ ሊስት ትራፕ እንለዋለን። ልክ ጆብ ፖስታችሁን ከማዘጋጀታችሁ በፊት ቁጭ ብላችሁ ታስባላችሁ። ምን አይነት ሰዎችን ሀየር ላድርግ ብላችሁ። ይህ ጽሁፍ ቢያንስ 10 ሪኳርመንት አለው አይደለ? ጥሩ አፕሊካንት የምንለው ደግሞ ቢያየው እና እኔ ኤምቢኤ የለኝም 4 ዓመት ወርክ ኤክስፒሪየንስ ነው ያለኝ፣ የሚፈልጉት ደግሞ በጣም በዛ ያለ ሪኳርመንት ነው፣ ሰው አፕላይ አድርጌ ሪጀክት ከምደረግ አፕላይ ባላደርግስ ብሎ ይተዋል ማለት ነው። ስለዚህ እኛ ጥሩ ለኛ ካምፓኒ ፊት ሊያደርግ የሚችልን አንድ ሰው ሚስ አደረግን ማለት ነው። ከዚህኛው ካንዲዴት ዝቅ ያለ ወይም ደግሞ ሁሉንም ሪኳየርመንቶችን የማያሟላ ኮንፊደንት የሆነ ሰው ጆብ ፖስታችንን አይቶት አፕላይ ያደርጋል። ስለዚህ እጃችን ላይ የሚቀረው አቬሬጅ ወይም ደግሞ የማንፈልጋቸውን አይነት ሰዎች ይዘን ኳሊቲ የምንላቸው ወይም ለካምፓኒያችን በደንብ ይጠቅሙን የነበሩ ሰዎችን ፊልተር አደረግን ማለት ነው። እስኪ ከዚህ በፊት ሪክሩት አድርጋችሁ የቀጠራችኋቸውን ሰራተኞች ተመልከቷቸው። 100% የምትፈልጉትን አይነት ሪኳርመንት አሟልተውን የቀጠራችኋቸው ወይስ ኮር የምትሏቸውን ስኪሎች አሟልተው ሌሎቹን ኦን ዘ ጆብ የተማሩት ናቸው? ስለዚህ ምን ማድረግ አለብን? ለዚህ ጆብ ፖስት 4 ወይም 5 ነን ኔጎሽብል የምንላቸውን ስኪሎች ወይም ሪኳርመንቶች ጽፈን ቢኖሩ ጥሩ ነው ወይም ናይስ ቱ ሃቭ ብለን ሌሎቹን የተቀሩትን ስኪሎች ወይም ሪኳርመንቶች መንዘርዘር። ይሄ የምንፈልጋቸውን ካንዲዴቶች አትራክት ያደርጋል። ራሳቸውን በዛ ቦታ እንዲስሉትም ኦፖርቹኒቲውን ይሰጣቸዋል። እዚህ ጋር ክሊር ሁንላችሁ። ጆብ ፖስት ማለት ሌጋል ዶክመንታችሁ አይደለም። ጆብ ፖስት ማለት ከሰራተኛ ጋር የምትፈራረሙት ኮንትራት አይደለም። ጆብ ፖስት ማለት ሴልስ ፒች ነው። እናንተ ካምፓኒ ጋር መስራት እንዳለበት ኮንቪንስ እያደረጋችሁት ነው። ብዙ ፋውንደሮች ጆብ ፖስቶችን እንደ ሌጋል ዶክመንት ኦር እንደ ኮንትራት ሲጠቀሙት እናያለን። ይሄም ማለት ስለ ካምፓኒው ምንነት ኤቭሪ ዲስክሪፕሽን ያስገባሉ። ስራው ላይ የሚሰሩ እያንዳንዱ ታስኮች ኤቭሪ ዲቴይል ይጽፋሉ። ከሰራተኛው የሚጠበቁ ነገሮችን ኤቭሪ ዲቴይል ነገሮችን ይጽፋሉ እና ይሄ በጣም ቦሪንግ እና ጆብ ፖስታችን ረዥም እንዲሆን ያደርጋል። ልክ ቅድም እንዳልኳቸው ትክክለኛ የምንላቸው ካንዲዴቶች አፕላይ እንዳያደርጉ ያደርግብናል ማለት ነው። ጆብ ፖስት ሴልስ ፒች ነው አለን አደለ? ስለዚህ ማድረግ ያለብን እንዴት አድርጌ አትራክት ላርጋቸው፣ እንዴት አድርጌ ለእኔ ካምፓኒና ፖዚሽን ኢንትረስትድ እንዲሆኑ ላድርግ የሚለው ላይ መስራት ነው። ስለዚህ ጆብ ፖስታችንን ስንጽፍ ካምፓኒያችን ይሄ ይባላል፣ እንደዚህ አይነት ነገሮች ላይ እየሰራን ነው፣ እናንተ ስትመጡ ደግሞ እነዚህ ነገሮች ላይ ኮንትሪቢዩት ታደርጋላችሁ፣ ቲማችን ይህንን ይመስላል፣ ወርክ ካልቸራችን ይህንን አይነት ነው፣ ይህን ያህል ደግሞ ኮምፐንሴት ትደረጋላችሁ ወይም ትከፈላላችሁ፣ ካሪር ፓዛችሁ ላይ ደግሞ በዚህ ወይ ኮንትሪቢዩት እናደርጋለን የሚል ሰራተኛውንም ኤክሳይትድ የሚያደርግ አይነት መሆን መቻል አለበት። ጆብ ፖስት ሴልስ ፒች ነው ካልን ምን ነገሮችን ሴል ማድረግ አለበት? የጆብ ፖስታችሁ የመጀመሪያ 3 ላይኖች 4 መልሶችን መመለስ መቻል አለበት። መጀመሪያው ምንድነው የሚሰሩት? ባክኤንድ ዲቨሎፐር ናቸው፣ ሪሰፕሽኒስት ናቸው፣ ኮንተንት ዲቨሎፐር ናቸው። ስፔሲፊክ መሆን አለብን። ሁለተኛው ከማን ጋር ነው የሚሰሩት? ቲማቸው ምን ይመስላል የሚለው።
ሶስተኛው ደግሞ ሰክሰስ ምን ይመስላል፣ የዛሬ 3 ወር ምን እየሰሩ ነው፣ የዛሬ 6 ወር ምን ላይ ናቸው የሚለውን በደንብ ክሊር በሆነ ወይ ኤክስፕሌን ማድረግ አለብን። በአራተኛነት ደግሞ እነሱ ምን ይጠቀማሉ ወይም ኦፈር እያደረግንላቸው ያለው ነገር ምንድን ነው፣ ክፍያው ምን ይመስላል፣ ምን አይነት ፍሌክሲቢሊቲስ አለ የሚለውን አሁንም ክሊር ሆነን ኤክስፕሌን ማድረግ ይጠበቅብናል። ስለዚህ ለካምፓኒያችሁ ምንም አይነት ቫካንሲ ስታወጡ ጆብ ፖስታችሁ የመጀመሪያ 3 ላይ እነዚህን 4ቱን ጥያቄዎች መመለስ መቻል አለበት። እስካሁን ያወራንበትን እስኪ ፕራክቲካል በሆነ ኤግዛምፕል እንየው። ብዙ ጆብ ፖስቶች ይህንን ይመስላሉ። ምን አይነት ስህተቶችን አያችሁ? በመጀመሪያ ደረጃ ይሄ ኦፕኒንግ ወይም ቫካንሲ በጣም ቬግ ነው። ምን አይነት ስራ እንደሆነ አንደርስታንድ ለማድረግ ያስቸግራል። ሁለተኛ ደግሞ በጣም ብዙ ሪኳርመንቶችን ሊስት አድርጓል። ምን ያህል ሳላሪም ኦፈር እንደሚያደርጉ አልተናገሩም። የዘረዘሯቸው ሪስፖንሲቢሊቲዎችም ጀነሪክ ናቸው። የካምፓኒውን ካልቸር ሜንሽን የሚያደርግ ስቴትመንት የለም። መጨረሻ ላይም ደግሞ አፕሊካንቶች አፕላይ እንዲያደርጉ የሰጡበት ኢንስትራክሽን ዊክ ነው። ስናስተካክለው ደግሞ ይህንን ይመስላል። የተቀየሩትን ነገሮች ላሳያል። በመጀመሪያው 3 ላይኖች ላይ መመለስ ያለበትን 4 ጥያቄዎች አሟልቷል። ከ9 ወደ 4 ቀይሮታል። ኦፈር የሚያደርገውም ሳለሪ በግልጽ ተቀምጧል። ለፖዚሽኑ የተሰጡ ሪስፖንሲቢሊቲዎች ስፔሲፊክ ተደርገው ተቀምጠዋል። የካምፓኒውን ካልቸርም በደንብ ያሳያል። አፕሊካንቶችም መጨረሻ ላይ አፕላይ እንዲያደርጉ ስፔሲፊክ የሆነ ኢንስትራክሽን ተቀምጧል። ካምፓኒውም ስራውም ራሱ ነው፣ ነገር ግን መጀመሪያ የነበርን ሊጋል ዶክመንት አሁን ወደ ሴልስ ፒች ቀየር ነው ማለት ነው። አሁን ደግሞ ስለ ሳላሪ ትራንስፓረንሲ እናውራ። ብዙዎቻችን ጆብ ፖስት ስናደርግ ሳላሪን ባዶ አድርገን ልንተው እንችላለን። አንዳንድ ጊዜ በኋላ አስብበታለን ብለን ነው፣ ወይም ደግሞ ካንዲዴቶቹ ሲመጡ ከእነሱ ጋር ኔጎሽት ባደርግ የተሻለ ነው ብለን እናስባለን። ነገር ግን ይህም ኳሊቲ ካንዲዴቶችን ሉዝ እንድናደርግ ከሚያደርጉን ምክንያቶች አንዱ ነው። ካንዲዴቶች ይህንን በሚያዩ ጊዜ ምናልባት ይሄ ካምፓኒ የሚከፍለው ክፍያ ዝቅ ያለ ነው፣ ከማርኬቱ ዝቅ ያለ ነው ብለው ስለሚያስቡ አፕላይ ማድረግን ይተዋሉ ማለት ነው። እንደዚህ አይነት ሲቹዌሽን ኳሊቲ ካንዲዴቶችን ፊልተር አድርጎብን ዴስፕሬት የምንላቸውን ታይፕ ኦፍ ካንዲዴትስ የሚያመጣበት። ስለዚህ ሳላሪን ጆብ ፖስታችን ላይ ኢንክሉድ ማድረግ የተሻለ ነው። ብዙውን ጊዜ ጆብ ፖስቶች ላይ አባውት አስ ሴክሽን አለ አይደለ? ስለ ካምፓኒ በደንብ ዲስክራይብ እናደርግበት ወይም ደግሞ ለካንዲዴቶቻችን እኛ ማንን የሚለውን ዲስክራይብ እናደርግበት ሴክሽን አለ። ነገር ግን የካምፓኒውን ስም ብትሸፍኑት እና ለዛ ካምፓኒ የተሰጠውን ዲስክሪፕሽን ብታነቡት ስለ የትኛው ካምፓኒ እየተወራ እንደሆነ ብዙዎቻችን መናገር አንችልም። ምክንያቱም በጣም ጀነሪክ የሆነና ስፔሻሊ ሴም ኢንዱስትሪ ላይ ያለ ካምፓኒ ከሆነ መለየት እስኪከብደን ድረስ አንድ አይነት ዲስክሪፕሽኖችን ወይም ደግሞ በዝወርዶችን እንጠቀማለን። ስለዚህ የካምፓኒ ዲስክሪፕሽናችን ወይም አባውት አስ ሴክሽናችንን ስናስገባ በዚህ የሆኑ ወርዶችን ባለመጠቀም ስፔሲፊካሊ ከኛ ጋር ብቻ የሚሄዱ ወርዶችን በመጠቀም የእኛን ስቶሪ ቴል የሚያደርግ ምን አይነት ፕሮብለሞችን ሶልቭ እያደረግን እንደሆነ የሚያሳይ ምን አይነት ፕሮጀክቶች ላይ እየሰራን እንደሆነ በደንብ ኤክስፕሌን የሚያደርጉ ወርዶችን በመጠቀም እነዚህ ካንዲዴቶች አትራክትድ ሆነው ከኛ ጋር ኮመን ጎል እንዲኖራቸው እና አፕላይ እንዲያደርጉ ያደርጋቸዋል። ይህንን ሁሉ ስቴፕ ሄደን ደግሞ መጨረሻ ላይ የምንሳሳታት አንድ ስህተት አለች። ኢንትረስትድ ከሆናችሁ አፕላይ አድርጉ እንላቸዋለን። ነገር ግን ትንሽ ቬግ ነው። ምክንያቱም አፕላይ የሚያደርጉት ኢሜይል ላይ ነው ወይስ የአፕወርክ ቦት ላይ ነው? ግራ ያጋባል። ምን ይላኩ? ከቨር ሌተር ይላኩ? ሲቪ ይላኩ? ፖርትፎሊዮ ይላኩ? ክሊር ያልሆነ አፕሊኬሽን ሲቲኤ ወይም ደግሞ ክሊር ያልሆነ ኢንስትራክሽን መጨረሻ ላይ እንሰጣቸውና እዚህ ጋም ቬግ ሲሆንባቸው ፊልተር አውት የሚያደርጉ ወይም ደግሞ አፕላይ እንዳያደርጉ የሚያደርጋቸው አፕሊካንቶች ይኖራሉ። ስለዚህ ከነሱ የምንፈልጋቸውን ነገሮች ሊስት አውት አድርገን እና በምን አይነት ወይ አፕላይ ማድረግ እንዳለባቸው ወይም ፋይላቸውን ሴንድ እንደሚያደርጉ ስፔሲፊክ ሆነን ማስቀመጥ መቻል አለብን። አፕወርክ ፕሮፌሽናል የሆነ ሃይሪንግ ፕሮሰስ ቴምፕሌት አዘጋጅቶላቸዋል። ይህንን ቴምፕሌት ተጠቅማችሁ ኤችአርም ሆናችሁ የካምፓኒ ባለቤት ትክክለኛ ካንዲዴቶችን ወደ ካምፓኒያችሁ እንዴት ማምጣት ትችላላችሁ የሚለውን ሰፖርት ያደርጋችኋል። ቴምፕሌቱንም ዲስክሪፕሽን ላይ የምታገኙት ይሆናል።